ሰላም 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 ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ አላችሁ? ውዶቼ እንዴት ናችሁ? ደህና ናችሁ? ስራ፣ ጤና፣ ቆይታ፣ ሀገሩ፣ አየሩ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር አለው ያው እንደሚታየው ነው እንግዲህ አለው። እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ዛሬ ይፈርዳል። ለምን እንደሆነ አላውቅም፣ ብቻ ብርድ ይለኛል። ለዛ ነው ሻርፕ የለበስኩት። ሌላ ችግር አይደለም። እንዴት ናችሁ? ደህና ናችሁ አላችሁ? በጣም ነው ናፈቃችሁት ጌታን። ድምፁን ከፍ አድርጌ ማድረግ አልቻልኩም። አንድ ጉንፋን ይዟል። ሁለተኛ ደግሞ ሰውየው ቤት ውስጥ ተኝቷል። ሴትዮዋ ልጆቹን ይዛ ወደ ትምህርት ቤት ሄደች እና በዚህ አጋጣሚ እቺትን ሰዓት ሸቀልኩ። ምን ይደረጋል እንግዲህ ያው አለው። ፈጣሪ ይመስገን። እንዴት ናችሁ? እንኳን ሰላም ሆናችሁ ውድ የሶሻል ሚዲያ ጓደኞቼ፣ ውድ የሀገሬ ልጆች፣ እግዚአብሔር አምላክ በያላችሁበት ቦታ እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ እያልኩ ዛሬ መጥቻለሁ በአዲስ ምክር በራሴ የተሰማኝ ነገር ለማውራት መጥቻለሁ ማለት ነው። በጣም ከእናንተ ጋር በመሆን በጣም ደስተኛ ነኝ። ጌታን በጣም ደስተኛ ነኝ። እግዚአብሔር ይመስገን። ይህንን ሚዲያ የሰጠኝ የአምላካችን ስም እየተባረከ ይሁን። እንግዲህ እግዚአብሔር አዋቂ ነው። ለሰው የሚያስፈልገን ነገር ሁሉ እሱ ያውቃል። ሰው ብቻው ሲሆን ጥሩ አይደለም ብሎ እንደዚህ ቢዝነስ ለኛ ሰጠኝ። ይሄ አንድ ቢዝነስ ነው። በጣም ደስ ይላል። ቢዝነስ ማለት ብር ብቻ ቆጥሮ መውሰድ ሳይሆን እኛ አንዳንድ ጊዜ ሲከፋኝ፣ ሲደብረኝ፣ ሳዝን፣ በችግር ጊዜ፣ በሀዘን ጊዜ፣ በደስታ ጊዜ ከእናንተ ጋር በመሆኑ በጣም ደስተኛ ነኝ። በራሴ በኩል ማለት ነው። ጌታን በጣም ደስተኛ ነኝ። እግዚአብሔር ይባረክ። እናንተን የሰጠኝ አምላክ መቼ ጣለኝ? እግዚአብሔር ይመስገን። ሁሉም ነገር ሰላም ነው እኔ ጋር። ሁሉም ነገር መልካም ነው እኔ ጋር ያለው ሰላም ደግሞ እናንተ ጋር እንደምኖር በጌታ አምናለሁ። ሁሉም ቻይ አምላክ ነው። የማውቅ አምላክ ነው። በቃል የታመነ አምላክ ነው። እግዚአብሔር አዋቂ ነው። ሁሉም ያውቃል። ለእኛ ምን እንደሚያስፈልግ ያውቃል። እኛ ብዙ ጊዜ ኃጢአት እንሰራለን። ኃጢአት ውስጥ እንገባለን፣ እንዋሻለን፣ ውሸት እናወራለን፣ እንመሰክራለን፣ ብዙ ነገር እናደርጋለን። እግዚአብሔር ደግሞ ምንድን ነው የሚለው? እኔ ኃጢአት እጥላለሁ እንጂ ኃጢአተኛው አልጥልም ይላል። እንደዚህ ማለት ደግሞ ኃጢአት ስሩ እያለ አይደለም። አንዳንዴ ግር ይለናል። ኃጢአት እጥላለሁ እንጂ ኃጢአተኛው አልጥልም። ኃጢአት መስራት ጥሩ አይደለም። መዋሸት ጥሩ አይደለም። መስረቅ ጥሩ አይደለም። የማይሆን ነገር ማድረጉ ተገቢ አይደለም፣ ጥሩ አይደለም። ከእግዚአብሔር ጋር እኛን ያጋጨናል። እግዚአብሔር ለኛ ሁሉም ነገር፣ ብዙ ነገር እግዚአብሔር ለኛ ሲያስበው እኛ በትንሽ ነገር እግዚአብሔር እንዋሻለን። ያ ሰዓት እግዚአብሔር በእኛ ላይ ቁጣ ያመጣናል። ከዛ እኛ ደግሞ መጠንቀቅ አለብን። ምናልባት የኔ አማርኛ ትክክል ካልሆነ ምንም ማድረግ አልችልም። እንግዲህ የሰፈራችን ቋንቋ አይደለም፣ የመግባቢያ ነው። ይሄ የመግባቢያ ቋንቋ ነው። በተቻለ መጠን የመግባቢያ ቋንቋ እየተጠቀምኩ ነኝ።
ለእናንተ ይገባችኋል ብዬ አስባለሁ። እግዚአብሔር ለእኛ ጥሩ እንደሆነ ለእኛ የሚያስብ አባት እንደሆነ ከአባት ከእናት የሚበልጥ አምላክ እንደሆነ ደግሞ ለእኛ የሚያስፈልግ ነገር ሁሉ እሱ የማውቅ አባት ስለሆነ ከእሱ ጋር እኛ ተስማምተን እንድንኖር ያስፈልገናል። እኔ በተረዳው መጠን ማለት ነው። እናንተም ትረዳላችሁ ብዬ አስባለሁ። ጌታ ይሄ ነው እኛ የሚያዋጣው። ከእግዚአብሔር ጋር ተስማምተን መኖሩ ያዋጠናል። እኛ ከአንዱ ጋር በፍቅር ለመኖር ቤተሰብ ከቤተሰብ ጋር ተስማምተን ተፈቃቅረን ተወደን ለመኖር የእግዚአብሔር ቃል መስማት ያስፈልገናል። ከእግዚአብሔር ቃል እኛ ካልሰማን የሱ ቃል የሱ ድምፅ ካልሰማን የእኛ ነገር ሁሉ ከንቱ እንደሆነ ከእግዚአብሔር ጋር እኛ አለመኖሩ ያሳየናል። እናንተስ ውዶች ምን ትላላችሁ? ከእግዚአብሔር ጋር ማስማማት ያስፈልገናል እኔ እያልኩ ነኝ። እናንተስ ምን ትላላችሁ? በዚህ ምክር ከተስማማችሁ ልክ ነሽ እያላችሁ ላይክ እያደረጋችሁ ወደ ሁሉም ሰው ጋር እንዲደርስ አድርጉ። ከእግዚአብሔር ጋር ተስማምተን መኖር ያዋጥናል። እግዚአብሔር ከሌለ በሕይወታችን ውስጥ እግዚአብሔር ከሌለ ከንቱ ነው፣ ሁሉም ነገር ከንቱ ነው። አስረግጬ ነው የምነግረው። በተቻለ መጠን እኔ በተረዳው መጠን ለእናንተም እየነገርኩ ነኝ። እግዚአብሔር ለእኛ ብዙ ነገር ብዙ ቆጥረን የማንጨርስ ነገር ነው እግዚአብሔር ለእኛ ያደረገው። እኛ ትንሽ ነገር ካጋጠመን በኋላ ያ እግዚአብሔር ብዙ ነገር ለእኛ የሰጠው ነገር አስተን ከእግዚአብሔር ጋር እንጋጫለን። በትንሽ ነገር በትንሽ ከእግዚአብሔር ጋር ተስማምተን መኖር ያስፈልገናል። እንደው እናንተ ትንሽ ቢሆንም እንደው የእውነት አሁን ያያችሁትን አላየው፣ የሰማችሁትን አልሰማው፣ የተደረገው አልተደረገም፣ እንደዚህ እንላለን እኛ የሰው ልጆች። እግዚአብሔር እኮ ይላል እኮ እኔ የፈጠርኩት ፍጥረታት ሁሉ ሰው መጥፎ ነው ይላል እግዚአብሔር ቃል አይልም? እስቲ እናንተ ፍረዱ፣ ንገሩ፣ በኮሜንት ላይ ጻፉ። እግዚአብሔር ቃል አይልም? እኔ በፈጠርኩት ፍጥረታት ሁሉ ሰው መጥፎ ነው። ከተፈጠረን በኋላ እግዚአብሔር እኛን ፈጠረን፣ ተጸጸተን። ምክንያቱም እኛ የሰው ልጅ ሆነን መጥፎ ነን። መጥፎ ነገር እንሰራለን፣ እናደርጋለን፣ መጥፎ ቦታ እንራመዳለን፣ መጥፎ አካሄድ አለ፣ አስተሳስባለን። በጣም መጥፎ ነን። ለዛ ነው እግዚአብሔር ቃል ምን ይላል? እኔ በፈጠርኩት ፍጥረታት ሁሉ ሰው መጥፎ ነው ይላል። እግዚአብሔር ሁሉም ያውቃል። እኛ ምን እንደምናስብ፣ የእኛ እቅድ ምን እንደሆነ፣ የእኛ ዓላማ ምን እንደሆነ፣ አስተሳሰባችን፣ አካሄዳችን፣ አነጋገራችን ሁሉ እግዚአብሔር ለወደፊት እኛ ያቀድነው ያሰብነው ነገር ሁሉ እግዚአብሔር ያውቃል። አያውቅም? የእኛ ነገር እግዚአብሔር አምላክ ለእኛ ጥሩ ነገር አልደረገም፣ አልሰራም። በሕይወታችን ጥሩ ነገር እግዚአብሔር ለእኛ አልሰራም። ብዙ ነገር ነው የሰራ። በራስ እይታ ብዙ
ብዙ ውለታ ነው የሰራሁልኝ ለራሴ ማለት ነው። እናንተስ? እናንተ ይዋስ? እኔ ብዙ ነገር ነው በዚህ በእድሜ ማለት ነው እግዚአብሔር ለኔ ብዙ ነገር ነው ያደረገኝ አይቻለሁ በህይወቴ ማለት ነው። በዚህ እድሜ እግዚአብሔር ለኔ ብዙ ነገር አደረገ አይቻለሁ። ይሄንን ጌታ እኛ እንደው ጥሩ ነገር ሰርተን ብናስደስት ብዙ ምስጋና ሰጥተን ለሱ አገልግለን የሱ ቃል መስክረን እሱን ብናስደስት በእውነት ምን ይሆናል? አሁን እኛ ብዙ ጊዜ እግዚአብሔርን በምን እናስደስት? ብር የለም፣ አቅም የለም፣ በምን እናስደስት? እንጨነቃለን። ለብር ነው እኛ የምንጨነቀው። ግን እግዚአብሔርን ለማስደሰት ከፈለግ ብዙ ነገር አለ። ብዙ እሱ ምንድን ነው? በምን እናስደስታለን እግዚአብሔር? አንደኛ ቤተክርስቲያን ውስጥ በጥሩ ልብ በጥሩ አስተሳሰብ ለእግዚአብሔር ማገልገል፣ ድሆቹን መርዳት፣ ያለው ነገር በጎረቤት ተቸግሮ ያሉትን አካፍለን መስጠት በተቻለ መጠን ማለት ነው። አገልግሎት ነው። አንድ የተራበ ሰው ካገኛችሁ አንድ ብር ሁለት ብር እናንተ ሰጥታችሁ ካለፋችሁ ማለት ነው እጥፍ ነው የምታገኙት ከእግዚአብሔር ዘንድ እጥፍ ነው የምታገኙት። እኛ ሰውን እያየ እከሌ እያለን እከሌት እያለን ከብዙ ከእግዚአብሔር እንርቃለን። እግዚአብሔር እንደዚህ አይነት ነገር ደግሞ አይፈልግም። ታውቃላችሁ፣ እኛ የሰው ልጅ ሆነ ለእግዚአብሔር መኖር አለበት። ትንሽ ቢሆንም ለእግዚአብሔር መኖር አለበት። ከእሱ ጋር ተስማምተን መኖር አለበት። ውድ ቤተሰቦቼ፣ ውድ የሀገሬ ልጆች፣ ውድ ጓደኞቼ፣ እኔ ወደ እናንተ ጋር ዛሬ ይዤ የመጣሁት ምክሩ ይሄ ነው። ዋናው ፍሬ ነገሩ የኔ ሀሳቡ ምንድን ነው? ከእግዚአብሔር ጋር ተስማምተን እንኖር። ትንሽ ቢሆንም ትልቅ ቢሆንም ለሱ ለእግዚአብሔር ቤት እያገለገለን ከሱ ጋር እንኖር። ምንም አይጎልም። እግዚአብሔር ብዙ ነገር አይደለም ለእኛ ያደረገው። እኛ ለምንድን ነው እንደዚህ የምናወራው? እግዚአብሔር ለእኛ ብዙ ነገር እኮ ቆጥረን ማንጨርስ ነገር ነው በሕይወታችን የሰራው። ብዙ ነገር አድርጓል። ታዲያ እኛ ለምን እንደዚህ እንሆናለን? ምን አደርጋል? ለምን ለሰው መጥፎ ነገር እናስባለን፣ እናቅዳለን? መጥፎ አስተሳሰብ ለምንድን ነው? ምን አደርጋል? መጥፎ ነገር ምን አደርጋል? ለምን እናስባለን? ለምን እናቅዳለን? አካሄዳችን፣ አስተሳሰባችን፣ አነጋገራችን ለእኛ ትክክል አይደለም። የእውነት ትክክል አይደለም። ምንም አይደለም። የእውነት ቢያወራ ምንም አይደለም። እስቲ ጥሩ ነገር እናስብ፣ ጥሩ ነገር እናደርግ፣ ተስማምተን እንኖር፣ ተስማምተን እናድግ። የሚጎል ነገር ምንም የለም። እኔ አሁን እዚች ሰዓቱ ሴትዮዋ ከወጣች በኋላ ነው አሁን የገባሁት። ነገር ያለው ሰውየው ከተነሳ ድምፅ ከሰማ በጣም መጥፎ ነው። ያው አይፈቅድም። እኛ ተሰርቀን እቺትን ሰዓቱን ሰርቄ ነው የገባሁት ማለት ነው። ሰዓት የለንም። ቢመችም ባይመችም
የእግዚአብሔር ነገር መመሰክር አለበት፣ መናገር አለበት። ግዴታ የእግዚአብሔር ቃል ማንበብ አለበት። ትንሽ ቢሆን መረዳት አለበት። አንዱ ከአንዱ ጋር ተስማምተን ተፈቃቅረን ተወደን መኖር አለበት። ከዛ እግዚአብሔር ይደስታል። እኛ አንዱ ከአንድ ጋር ተባብረን ተስማምተን ተወደን ተፈቃቅረን እኛ ከኖረን እግዚአብሔር እናስደስታለን። ስለዚህ ውድ ቤተሰቦች፣ ውድ የሀገሬ ልጆች ከዚህ በፊትም ብያለሁ፣ እኔ እዚህ ሚዲያ ከመጣሁ በመዝሙር በምክር በቃል ነው ብዬ ነግሬያለሁ። አሁን በዚህ ነው የምመጣው፣ ሌላ ነገር ይዤ አልመጣም። ሌላ ቃል ምናምን ይዤ አላውቅም። አንድ ሰው ጥሩ ነገር እየሰራ ጥሩ ያልሆነ ነገር እየሰራ ከሆነ እንደዚህ አታድርግ፣ እንደዚህ ጥሩ አይደለም ብለን አንዳ ይቆጣለሁ፣ አንዳ ይናደዳለሁ፣ አንዳ ይመክራለሁ። በመዝሙር በቃል ነው፣ ሌላ ነገር የለም። እኔ ጋር ገብታችሁ ይህንን ነው ማያችሁ። ስለዚህ ውድ ቤተሰቦች፣ ውድ ጓደኞች፣ የሀገሬ ልጆች እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ፣ ክፉ አይንካችሁ። ዛሬ ይዤ የመጣሁት ምክሩ የኔ ዛሬ ይሄ ነው። ይህንን ከተስማማችሁ ላይክ እያደረጋችሁ ብዙ ሰው ወደ ብዙ ሰው ጋር እንዲደርስ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ይህንንም አሳድጉ፣ እናንተም ይደጉ እና በአንድ ላይ እንማራለን። ጥሩ ነገር መጥፎ ነገር ምን እንደሆነ ለይተን እያወቅን እየተማርን በአንድ ላይ እናድጋለን። ስለዚህ እግዚአብሔር አምላክ ለእናንተ በያላችሁበት ቦታ ጤና፣ ፍቅር፣ ትዕግስት፣ ጉልበት ይስጣችሁ። ተባረኩ። ውድ የሀገር ልጆች፣ ውድ ጓደኞች፣ የትም ሆናችሁ ከእግዚአብሔር ጋር ኑሩ። የትም ሆናችሁ ከእግዚአብሔር ጋር ኑሩ። እኛን የሚያዋጣ እግዚአብሔር ጋር መኖር ብቻ ነው። አለበለዚያ እንወድቃለን፣ የትም አንደርስም። በዓለም ውስጥ እንደዚህ የምታይ ነገር እሱን ይቀበላለሁ፣ እሱን እየፈለገን ከእግዚአብሔር ጋር እንጣላለን። ከዚህ ሁሉ እግዚአብሔር አምላክ ይሰውረን። ውድ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ። በጠዋት ይህንን ምክር ይዤ ነው የመጣሁት። ይህንን ሰምታችሁ ለሌሎችም ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ሌላ ጊዜ ሌላ ምክር ወይም መዝሙር ወይ ቃል ይዤ እመጣለሁ።